እንደምን ያደረገው ብላ አስያዘችው ታሰረ በነገራችን ላይ ብዙ ጊዜ ያሳስራለች ታስሯል ተፈቷል ተደብድቧል ጥርሱ ወልቋል አሁን ብታይ የበፊቱን የሚያቀው ሰው አሁን ካለው ጋር የተለየ ነው ከዚህ ሁሉ ነገሮች ጀርባ እሷ እንዳለች ነው የገለቴ ጉዳይ የሁሉም ኢትዮጵያዊ ጉዳይ ከሆነ ቆይቷል አሁን ሁሉም በሚባል ደረጃ ከዚህ ከሀገራችን ጀግና ጎነ ተሰልፏል ነገር ግን ከነጋ የተሰማው ወሬ አስደንጋጭ ሆኗል በትናንትናው ዕለት የዚህ የሀገራችን ጀግና ህይወት መመሰቃቀል ምክንያት የሆነው ባለቤቷ ከያዘው ሽጉጥ ጋር ተይዟል የሚል መረጃ መውጣቱ ይታወቃል ነገር ግን የአዲስ አበባ ፖሊስ እኔ ጋር የለም ብሏል ይህም በርካቶችን እያነጋገረ ይገኛል የአዲስ አበባ ፖሊስ ካልያዘው ማን ሊይዘው ይችላል መንግስትና ህግ ባለበት ሀገር ገለቴ ፍትህ የነፈጋት ስርዓት አሁን ደግሞ ባለቤቷን ማን እንደያዘው አላውቅም ብሏል ያስደነግጣል ማል አዲስ አበባ ከአዲስ አበባ ፖሊስ ውጭ ማን ሊንቀሳቀስ ይችላል ወይስ ጉዳዩ ከመጋረጃ ጀርባ ብዙ ድራማዎችን ይዟል ለነዚህ ጥያቄዎች ሁሉ በዚህ ቪዲዮ መልስ አዘጋጅተናል ውድ ቤተሰቦቻችን አዲስ አበባ ውስጥ ፖሊስ ባለበት አንድ ወንጀለኛ የት እንዳለ እንኳን አላውቅም ማለቱ አግባብነት ይኖራል ብለው ያስባሉ ሐሳባችሁን ኮሜንት ላይ አጋሩ ለቻናሉ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው ቪዲዮን ላይክ እና ሼር አድርጉ ይያልን በቀጥታ ወደ ቪዲዮና ፖሊስ ግለሰቡ እኔ ጋር የለም ብሏል በትላንትናው ዕለት ሀገራችንን በተለያዩ መድረኮች ያስጠራችን ይችን የሀገራችንን ጀግና የዘረፋት ይህ ግለሰብ ተይዟል በሚል በተለያዩ ማህበራዊ ድረገጾች ቢለቀቅም በዛሬው ዕለት የአዲስ አበባ ፖሊስ እኔ ጋር የለም ብሏል አልተያዘም በፖሊስ ቁጥጥር ስር አይደለም የሚል ዜና ተሰምቷል ይህ ዜናም በእጅጉ እያነጋገረ የሚገኝ ሆኗል አትሌት ገለቴ ቡርቃ 10 ቤቶችን እና 4 ተሽከርካሪዎችን በቀድሞ ባለቤቷ እንደተሸጡ በመግለጽ ሰሞኑን ፍትህ ስትጠይቅ ተስተውላለች ፍትህ እንዲሰጡኝ ፈልጋለሁ እንደገና አትሌቷ በቀጠማት ጉዳይ ፍትህ እንዲሰጣት የኢትዮጵያ አትሌቲክስ ፌዴሬሽንም ትላንት መግለጫ መስጠቱ ይታወቃል የአትሌቷም ጉዳይ ብዙዎችን በማስቆጣት ፍትህ ለገለቴ የሚል አስተያየት በማስተጋባት በማህበራዊ ሚዲያው በሰፊው የተሰራጨ ይገኛል ይህ በእንዲህ እንዳለ ከትላንት ምሽት ጀምሮ ደግሞ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያው በሰፊው ተሰራጭተዋል የአትሌት ገለቴ ቡርቃ ባለቤት እውነት እንደሚባለው በፖሊስ ተይዟል ቲክቫ ኢትዮጵያ የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ሲል የአዲስ አበባ ፖሊስ ኮሚሽንን ጠይቋል የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል የለም እኮ ፖሊስ ጋር የለም እኛ ጋር የለም የሚል አጭር ምላሽ ሰጥቷል ግለሰቡ እንዳልተያዘ እና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘ በፖሊስ ቁጥጥር ስር አይደለም ሲሉም ለቲክቫ ኢትዮጵያ ተናግረዋል ጀግናችንን ያዋረዳት ይህ ግለሰብ ነው የሰው ፊት እንድታይ ያደረጋት ይህ ግለሰብ ታዲያ ማን እጅ ይገኛል መንግስት ካልያዘውስ ማን ሊይዘው ይችላል የሚለው የአብዛኛው ኢትዮጵያዊ ጥያቄ ሆኖ ቀጥሏል አትሌት ገለቴ ቡርቃ የኢትዮጵያ ህዝብና መንግስት ይፍረደኝ ተዘርፌያለሁ በሚል በሚዲያ የከሰሰችው የቀድሞ ባለቤቷ ታደለ ገብረመድን አዲስ አበባ ውስጥ ከነመኪናውና ከያዘው ሽጉጥ ጋር ሊያመልጥ ሲል ተይዟል በሚል በምስልም ጭምር የወጣ ቢሆንም የተያዘው በህግ አካላት እንዳልሆነ ታውቋል አደባባይ የወጣው ህዝቤ እንዲደርስልኝ ነው ባለች ማግስት ህዝቤ ነው ያለችው ህዝቧ ደርሶል በኢቲቪ አፋን ኦሮሞ ቴሌቪዥን ከሚቀርበው ገመዳ ሾው ጋር እንዲሁም በሰይፉ ሾው ቆይታ ያደረገችው አትሌት ገለቴ ቡርቃ አደባባይ የወጣው ህዝቤ ያለውበትን አስቸጋሪ ሁኔታ እንዲያውቅልኝ ነው ብላለች ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ ከ800 እስከ ማራቶን ኢትዮጵያን ወከላ በተለያዩ መድረኮች የተወዳደረችው አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነው ብላለች በሩጫ ባገኘችው ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ዓ.ም ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ትናገራለች 9 ዓመታት አብራ የቆየችው ባለቤቷ በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘች ትገልጻለች ፍለጋውን ጀምራ ለፖሊስ ስታሳውቅ ደውሎ ለምን ስሜን ታጠፊያለሽ አርፈሽ የማትቀመጪ ከሆነ እገልሻለሁ እንዳላት የተናገረችው ገለቴ 2010 ዓ.ም በእርሱ በኩል የክስ መጥሪያ እንደደረሳት ፍርድ ቤት ስትደርስም ባለቤቷ ጋብቻው እንዲፈርስ እንደጠየቀ እሷ ደግሞ የተጋቡት በእምነት ተቋም እንደሆነና እምነቷ ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች ነገር ግን በጫና ጋብቻው እንደፈረሰ ትናገራለች ከዚህ ቀደም የወሰደውን ውክልና ተጠቅሞ ያለውን ንብረቴን ሽጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኙት ብላለች አትሌት ገለቴ አንዷ የቀረችው ቤትም በ2008 ዓ.ም ውክልናው የተነሳባት ቤት እንደሆነ የጠቀሰችው አትሌቷ በተለያዩ አካባቢዎች የሚገኙ 10 ቤቶች
4 መኪኖችና ሌሎች በርካታ ንብረቶቿ ተሽጦባት ባዶ እጇን መቅረቷን ትናገራለች። እናቱ እንድትኖርበት የሰጠውትን መንግስት የሰጠኝን ቤት እንኳን እናቱ ሽጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረቴም ሳይመለስ ከጋብቻ በኋላ ያፈራሁትንም ሳልካፈል አንዷን የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ተናግራለች። እሱ ቀድሞ ሁሉንም አቅዶበት ስለሄደበት ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ትናገራለች። ከዚህ አልፎም እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳ ንብረቱም እንዳይገኝ አንድም ገንዘቡን በሱ ስም እንደማያስቀምጥ እንዲሁም ተሸጡ የተባሉ ንብረቶችም ከዋጋ በታች ባነሰ የተሸጡ መሆናቸውን ጉዳዩን ውስብስብ እንዳደረገው ትናገራለች። ይህን ጉዳይ የማያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚህም አልፎ ለህይወቴ አስጊ ሁኔታ ላይ ስለምገኝ የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ። የአቅሜን ያበረከትኩላት ሀገሬና ህዝብ ያለሁበትን ሁኔታ ይወቅልኝ ብላለች። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ቡርቃ አደባባይ ወጥታ ጉዳቷን ተናገረች እንጂ ሌሎች ተመሳሳይ በደል እየደረሰባቸው ያሉ አደጋ የደረሰባቸው ብዙ አትሌቶች አሉ ሲል ተናግሯል። ፕሬዝዳንቱ አክሎም ፌዴሬሽኑ ላለፉት 3 ወራት ይህን ለመከላከል የሚያስችል ስራዎች ስንሰራ ነበር። አሁን ላይ አትሌቶቻችን ከአደጋ የሚከላከል ኢንስቲትዩት ከባህልና ስፖርት ሚኒስቴር ጋር በመሆን አቋቁመናል ሲል ፕሬዝዳንቱ ተናግሯል። ብዙ የተጎዱ አትሌቶች አሉ፣ ብዙ ገለቴዎች አሉ፣ በወንዶች አትሌቶችም ላይ ጭምር ነው አደጋው ያለው። ይህንን ለማስቀረት እየሰራን ነው ብሏል። እኛ እንደ ፌዴሬሽን ከገለቴ ጎን መቆማችንን ለማሳወቅ እንወዳለን። ለሌሎች አትሌቶችም ከጎናችሁ እንዳለን የኢትዮጵያ ህዝብም እንዲያውቅልን እንፈልጋለን ብለዋል። አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም ትላለች አትሌት መሰረት ደፋር። ለሀገሯ ይህን ያህል ዋጋ የከፈለች አትሌት 2010 ዓ.ም ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለመንከራተቷ በቅርበት አውቃለሁ ያለችው የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንት አትሌት መሰረት ደፋር ህግ ለዚች የሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ብላለች። መንግስትም ለጉዳዩ ትኩረት እንዲሰጥ የኦሎምፒክ ሻምፒዮኗ መሰረት ደፋር አሳስባለች። ገለቴ ቡርቃ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው። የቀድሞዋ አትሌት ገለቴ ቡርቃ በሩጫ ህይወቷ ያፈራችውን ንብረት በተመለከተ ከባለቤቷ ጋር አለመግባባት ውስጥ መግባቷን አስታውቃለች። ያን ሁሉ ንብረት መዝረፍ ያላረከው ይህ ግለሰብ አሁን ከምትኖርበት መኖሪያ ቤት ሊያስወጣት በፍርድ ቤት ጉዳዩን እያጣራ እንደሆነ ተናግራለች። በዚህ ሁሉ ውጣ ውረድ ምክንያት አትሌት ገለቴ ለልምምድ እንኳን መሄድ እንዳቆመችና ላለፈው 1 ዓመት በፍርሃት ምክንያት ከቤት መውጣት እንዳልቻለች ትናገራለች። አትሌቷ ፍርድ ቤት ሁሉንም ነገር እኔ ላይ እየፈረደ ነው፣ የኔን ጉዳይ እየተመለከተ አይደለም በማለት ቅሬቷን በገመዳ ሾው ላይ አቅርባለች። ለሀገሯ ይህን ውለታ ለከፈለች ጀግና ይህ አይገባትምና ፍትህ ሰፍኖ ሳቋ ተመልሶ እንድናይ እየተመኘን የዛሬውን ቪዲዮ እዚህ ጋር እናበቃለን። ቪዲዮን ላይክ እና ሼርም አድርጉ። በቀጣይ እስክንገናኝ በሰላም ቆዩ።